ወሪሳ ደራሲ አለማየሁ ገላጋይ፣ ተራኪ ልጅ ባሸም። ምዕራፍ 1 ትውውቅ። እንደ ኢየሱስ በወንበዴዎች መካከል ተቸንክሬአለሁ። ላይኛው ተጎራባቼ ጡጫው ቀርቶ ግልምጫው የሚያደባይ ማጅራት መቺ ነው። ታችኛው ተጎራባቼ ከአይን የቀጠነ ከምናምን የፈጠነ ሞጭላፋ ነው። ይህንን ሳስብ ተናዘዝ ይለኛል። እንደው ለወጉ እንጂ የአማርኛ መምህር ምኑን ይናዘዛል? ወደ መዳረሻዬ እንኳን ተረት አይደለም። ቢሆንም መናዘዙም አይከፋም። ቢያንስ ቤተ ዘመድ ሀብት ያለኝ መስሎት በሐሜት ከመቧጨቅ መትረፉም አንድ ነገር ነው። እኔው ሞቼ እኔው ቄስ ተርቼ አሉ። ሳቅ መጣ። የጣር ድምፅ የመሰለች ሳቅ አፈትልከች። ደነገጡ። ስስቅ የሞላልኝ መስሏቸው ያለችኝ ሌጣ ነፍስ እንዳይነጥቆኝ ብዬ ነው። እንግዲህ ላዩን ላየኝ ነፃ መስላለሁ። መንፈሴ ግን እንደ ጃኬት ግራና ቀኝ በአጎራባቾቼ ተጨምድዳለች። ራሴን በተራቡ ድመቶች አንጻር እንደተንጠለጠለ ቋንጣ ቆጥረዋለሁ። እድሜ የሆነኝ ድመቶቹ ከተንጠለጠልኩበት ለማውረድ እስኪዘይዱ ድረስ ማሰላሰላቸው ነው። መብራት ሲጠፋ ጨለማ ውስጥ ብዙ አይኖች ይታዩኛል። እንደ ድመት አይን ብርሃን የሚታለቡ ብሌኖች የገና መብራት መስለው ብልጭ ድርግም ይላሉ። በስመ አብ ብዬ መብራት አበራለሁ። ምንም የለም። የማቿ ክስቴ ትርክምክም ዕቃዎች እንደ ባለጌ ባልቴት በባዶ አፎቻቸው የሚስቁብኝ ይመስሉኛል። የዛገ ጎድጓዳ ሳህን፣ ትሬ፣ ቡና ተላይ ተኩረ ረከቦትና 6 ተራ ሲኒዎች፣ ጀበና፣ አንከሽከሻ የአክስቴ መንፈስ ያረፈባቸው ስለሚመስለኝ አውጥቼ ለመጣል አልደፈርኩም። የሥራ ዝውውር የጠየቅኩበትን ረገምኩኝ። አርሲ ነገሌ ውስጥ ኩየራ አንደኛና ሁለተኛ ደረጃ ትምህርት ቤት እያለሁ ሲሻኝ ሸልሜ ሲከፋኝ ተራግሜ ነፍሴ ሳትጨማደድ እኖር ነበርም። በገዛ እጄ በአዲስ አበባ የሥራ ቅያሪ ሰበብ ሰላሜን በጦርነት ረወጥኩ። ዶሮ ጭራጭራ መታረጇን ካራሉ በብላ ተባላ ዘመን ብላ ተባላ ዘፈር ገባሁ። ጤነኛ የሌለበት የሚሰማ ሁሉ የሚያባትት ስማቸው ራሱ ላፎቴ፣ ጨልፌ፣ ቀማው፣ ደምሰው፣ ወመጮ፣ ጋደለች ምናምን የሆነበት አክስቴን መርገም አማረኝ። ይህን ቤት ያወረሰችኝን ምን ታወርሰኛለች? ልጇ ከከርቸሌ እስኪወጣ ቤቱን እንድጠብቅላት ተናዘዘችብኝ እንጂ። ለመሆኑ የልጇ መፈቻ መቼ ነው? አሰላሁት። ገና ደፈን 8 ወራት ይቀሩታል። እኔ የምሞተው ዛሬ ማታ ገብስም ቢደርሰው ለፍዝለት አሉ። እንኳን 8 ወር 8 ቀንም እንጃ። ለነገሩ እዚህ ከገባሁ እኮ 27 ቀን ሞልቶኛል። ማን ያውቃል ብዬ ለራሴ አልኩኝ። የሰፈር ሚስጥር ሳይገባኝ በፊት እንደ መንቀባረርም እንደ መጠየፍም እቃቶኝ ነበርም። ለፊቴ ወዳሉ አሮጌ ፊት መሳይ ባልቴት ሄጄ ያላንዳች ሰላምታ ጥያቄን መሸረጥኩላቸው። ቀሚሳቸውን ይዞ የቆመው ሕፃንም ሳይታዘበኝም አልቀርም። ማን ይሉታል ይህንን ሰፈሩን ብዬ አልኳቸው። ወሪሳ ይባላል ብሎ አሉኝ፣ በነጠላ ጫፍ አፋቸውን እያበሱ። ምን ማለት ነው ደሞ እሱ ብዬ ጠየቅኩኝ። ትንሹ ልጅ ለማዳ ቤቴ ነው መሰል ተጠግቶኝ የሱሪ ጨርቄን መጎተት ጀመረም። አዘግዝጌም አየሁት። እከፈኝ በሚል እጁን አንከርፍፏል። ጥቂት አንገራግሬ ያነሳሁትና አቀፍኩት። አንገቴ ስር ውሽቅ አለ። የህመምተኛ ልጅ ትኩሳትና ሁኔታ አለው። ወሬ ሳማ ባልቴቷ ማብራራት ያዙ። ወረረ፣ ዘረፈ፣ በዘበዘ ማለት ነው ብሎ አሉኝ። ደነገጥኩ። ድንግጥ አልኩኝ። ታዲያ ይሄ እንዴት ለሰፈር ስም ይሰጣል? ለፌዝ ነው ብዬ ጠየቅኳቸው። ልጁ እንቅልፍ የወሰደው ያህል አድፍጧል። እንዲያማየ
እና የወንዶች ሰፈር ሆኖ እንጂ ማለት ባልቴቷ እንደ ጭልፊት ጋደድ ብለው በጎን እያዩኝ በጥያቄ መለሱም። ነጥቆ የሚበላ ወንድም አይደል ብሎ አሉኝ። ተኩሬ አየኋቸውም። የደከሙ ባልቴት የሆኑ እንጂ ሁኔታቸው እኔን ለንጥቅ ያይቋመጡኝ አስመስሏቸዋል። ምን ላይ እንደተጣርኩ ያን ያወቅኩኝ። መውረር፣ መዝረፍ፣ መበዝበዝ ግዳይ የሆነበት ሰፈን ልጁን አወረድኩት። ገና መሬት እንዳስነካሁት ባልጠበቅኩት ቅልጥፍና ሽር በበልዎ አሮጊቷን አልፋችሁ ወደ ጨለማው ቤታቸው ገባ። እኔም ነገሩ ሁሉ ተምታቱብኝ ወደ ቤቴ። ከቆይታ በኋላ የኪሱ ቦርሳዬን ብፈልግ አጣሁት። በእርግጥ አልደነገጥኩም። ብዙ ጊዜ እዚያው ትምህርት ቤት ሎከሬ ውስጥ እየዘነጋሁት እመጣለሁ። ነገሩ እንዲያም አልነበረም። ጠዋት ወደ ስራ ሊሄድ በሬን ስከፍት መታወቂያንና የተለያዩ ማስታወሻዎችን ተበታትነው ደጅ ላይ ያገኟቸው። ትውውቅ ሲተህብ ከመስሪያ ቤት ሞዴል ለመውሰድ ተገደድኩ። የቦርሳዬ መሰረቅ ግን አሁንም እንቆቅልሽ እንደሆነብኝ ነው። ፖሊሳዎች ጣሪያ ላይ ሆነው ቦርሳዬን እንደ ዶሮ ቁልቁል ቁልቁል ብለው ጠሩት። ያም ሆነ ይህ ኑሮዬ ድንገተኛ ጥፊ እንዳረፈበት ሁሉ ደንግጧል፣ ዞሮበታል። ከተወሰነ ሳምንት ወይም ወር በጊዜ ወደ ቤት እየገባሁ ካላረጋጋሁት እንደዞረበትም ሊቀር ነው። ወደ ቤቴ ለመግባት ስታደፍ የብሬን ቁልፍ አጣሁት። ሱሪ ኪሴን፣ ኮት ኪሴን፣ ሸሚዝ ኪሴን። በዚህ መካከል አንድ የአዛውንት ድምፅ ሰማሁ። ደግም አይደል ጥሩም አይደል ብሎ አሉ። ዞር አልኩኝ። እኛ የንጥቂያ አፍላነታቸው ያልበረደላቸው ባልቴት ከአንድ አዛውንት ጋር በር ላይ ቆመዋል። አዛውንቱ እንደተፈጠፈ ቆርኪ ስብሃት እንጂ ቁመትና ውፍረት የላቸውም። ግርማ ሞገስ ባለው ገሳጭ ድምፅ ቀጠሉ። ሰው እንዴት እግዚአብሔርን ይዳፈራል ብሎ አሉ። ቁልፌን ላለመፈለግ እየረገምኩ አዳምጣለሁ። ሰው እንዴት የፈጣሪውን ትእዛዝ ይጥሳል? ሰው መሆኑ እምኑ ላይ ነው? ከጥጆች፣ ከዳክዬዎች፣ ከውሾች በምን ተሻለ ብሎ አሉ። ጎሽ ብያለኩኝ በልቤ። ከሰዶምና ገሞራ ሎጥ እንደተገኘ እንዲሁ ከኦሪሳም እኛ አዛውንት በጻድቅ ገሳጭነት ቆሟል ማለት ነው። ከሌላ ጥጋት መስለው ታዩኝ። ቀጠሉ አዛውንቱ። አሁን እኔን ለምሳሌ ውሰዱ። አትግደል የሚለውን ትእዛዝ ፈጽሞ አልተላለፍም። የዶሮ ነፍስ በእጅ አልፎም አያውቅም። ለምን ብዬ ያናደረኝ ቢኖር ኮረንቲ እንዲይዘው መኪና እንዲድጠው እመኛለሁ። ተግቼም እጠልያለሁ። ይሄ ካልያዘልኝ ለዱርዬ ጥቂት ብር ሰጥቼ አስገድሏለሁ። ከዚህ በተረፈ ነፍስ በእጅም አልፎም አያውቅም ብለውኝ አረፉ። ቁልፌን በጥድፊያ ማፈላለግ ጀመርኩኝ። ለመሆኑ ባልቆልፈው ምን እንዳይጠፋ ነው? ፖሊሳዎችን ቁልፍ ያቆማቸው ይመስል ያገኘሁት። ከፍት ገባሁ። ነገሮች ተደበላለቁብኝ። የኦሪሳ ሰፈር ቅጣምባር አልገባለኝ። በሩን ዘግቼ በጭላንጭል ወደ ውጭም አየሁኝ። አዛውንቱና ባልቴቷ መካከል የአንድ እፉዬ ገላ የቀለለትን የሽዬ ልጅ ከመቆሙ ሌላ የተለወጠ ነገር የለም። ወጋቸውም ቀጥሏል። አንዳንድ ጠላቶች ይላሉ አዛውንቱ፣ አንዳንድ ጠላቶች ሌባ ነው ይሉኛል። ከኋላዬ ምን እንደሚወራ አውቃለሁ። አሁን እኔ አትስረቅ የሚለውን ትእዛዙን አትቼው ነው ምሰርቀው? በፍጹም። የሰው ሀቅ ወደ እኔ አልፎብኝም አያውቅም። ለምን ብዬ እርግጥ የወደቀ ካገኘው የማን ነው ብሎ ይሆናል። ይህ ግን ሌባ አያሰኝም። አንዳንድ ዝንጎች ልብሳቸውን ሽቦ ላይ አስጥተው ቤታቸው ይቀመጣሉ። ይህኔ ልብሱን ከሽቦ ላይ አላነሳም። ይህማ ሌብነት ነው። ጎትቼ መሬት እጥሏለሁ እና እግዚአብሔር ችግሬን አይቶ ጸሎቴን ሰምቶ በቸርነቱ እጁን እንደዘረጋልኝ ቆጥሬ ከመሬት አነሳዋለሁ። የወደቀ አንሱ የሞተ ቅበሩም አደል ተነተረቱስ። እና
ሰው እንዴት የፈጣሪውን ትእዛዝ ይጥሳል? ሰው መሆኑስ ምኑ ላይ ነው? ብለው አሉ። ድንዛዜ ሰራ አካላቴን ወረረኝ። ምንድን ነው ጉዱ? በብላ ተባላ ዘመን ብላ ተባላዎች መካከል ተገኘሁ። አርሲ ነገሌና ኩየራ ትምህርት ቤት አይኔ ላይ ተንከራተቱ። በላይ እሳት፣ ከታች እሳት፣ ከጎን እሳት፣ ከኋላ እሳት። ወሪሳ አንተም ክፉ ነበርክ፣ ክፉ ያዘዘብህ፣ እንደገና ዳቦ እሳት ነደደብህ የተባለው ማን ነበር? የሁለቱ ጎረቤቶችህ ድምፃቸውም አይሰማም። እንዳደፈጠ ድመት ለሽ ብለዋል ማለት ነው። እንግዲህ ጭዳ መሆኔ ነው። ፍርሃት እንደ ሥጋ ዘመድ ራስጌ እግርጌ እያለ ይከተለኝ ጀመር። ብብት ብብት ያደርገኛል። ሁለቱ አጎራባቾቼ ቤት ከጣሪያ ወርዳ መሬት የምታረፍ ዝንብ ዳና እንኳን በጉልህ ይሰማኛል። ግን ምናምኒት ድምፅ የለም። ያም ሆነ ይህ ብዙ የፍርሃት አኗኗር ስልቶች ነደፍ ጀመሩ። ማምሸት ዋነኛው የማይታሰብ ነው። መጠጣት መተው፣ በሞዴል ብር ቤቱን ላሳድስ የነበረውን መተው፣ ነባር ዕቃዎችን ማምጣት መተው፣ የደላው መስሎ ለመታየት አደርግ የነበረውን ጥረት መተው፣ የተማርኩ የተመራመርኩ እያልኩ መብለጥለጤን መተው። እንግዲህ እነዚህ ጥረቶችና በመልአኩ ተራዳኢነት ባቄላ ተፈላ ውሃ የሚያትርፈው አትርፎኝ ይችን 8 ወር ብዬ አሰብኩኝ። የትንሣኤው ምልክት የረፋዱ የትምህርት ክፍለ ጊዜ መገባደጃ ላይ ነው። እያስተማርኩ ሳለ ሰው ይፈልግሃል ተባልኩኝ። ስወጣ ያስጠራኝን ሰው አይቼ ደነገጥኩኝ። እንደ ኩይሳ የአፈር ቁልል መስሎ ተከምሯል። የላይኛው ጎረቤቴም በጡጫ ሳይሆን በግልምጫ የሚያደባየው መስሪያ ቤት ድረስ መጥቶ በማን አለብኝነት ባጅራቴ ሊለኝ ብዬ አልኩኝ። ጤና ይስጥልኝ አለኝ። ጤናማ አንተ ስጠኝ እንጂ ለማን ሪፈር ትልከኛለህ ብዬ አልኩኝ በልቤ። በመጋሻ አጎት ነው አይደል? አዎ ብዬ አልኩኝ። መካሻ የታሰረው ያክስቴ ልጅ ነው። ይጠይቁታል? አዎ። መፈቻው ደርሷል ይባላል? አዎ። የሆነ ያለንታኝነት ስሜት ተሰማኝ። ሰው የሱሪውን ኪስ ደባብሶ ይህችን ይስጡት ብሏልና እጁን እየዘረጋ ወሪሳ ሰፈርተኞች የተዋጣ ነው ብሏለኝ። የህልም ቅብብሎሽ በመካከላችን ተቀናወነ። ላምን አልቻልኩም። በወረቀት የተጠቀለለ ዳጎስ ያለ የብር ቅርጽ እጄ ላይ ለሽ ብሎ ተኝቷል። ወይዛውን ከኋላው ስመለከተው ሁለመናውን በትከሻው ጋርዶት አህያ የማይችለው ዝናብ የመጣ መሰለኝ። ትንሣኤ ለካ ሳይታወቀኝ እኔም ወሪሳ ላይ ጥላዬን ጥዬ ኖሯል። የአክስቴ ልጅ የአካባቢው የጎበዝና የጎበዛዝት አለቃ፣ የታፈረ የተከበረ አድራጊ ፈጣሪ፣ ብዙ ገበሬ ያለው መቼም ወሪሳ ላይ አይታረስ። ወሪሳ ላይ መፍራት ቀርቶ ማስፈራራቴ ገነነው። እክ ብሎ ያየኝን ሁሉ መጋሻን ጠየቀው ብዬ እላለሁ። መልስ ሲልና አዋጥቻለሁ ነው መልሱ። እድሜ ለኔ ላጎቱ ገንዘብ አላጣም ሰው ነው ያጣው እያልኩኝ ወግ እንደ ፉከራ ማሸበሪያም አደርጋለሁ። መጠጣት ማምሸት ተጀመረም። እሱም ወሪሳዊ ሆንኩኝ። አባዦችን ተማምኜ ጠጣለሁ፣ ደጋፊዎችን ተማምኜ ሰክራለሁ፣ በመጋሻን ስም ተማምኜ ጠጣለሁ። ወሪሳ ቁርጥ የበፊቱ አርሲ ነገር ሊሆነች ከትንሣኤ መልስ መባጠቴ በዛ መሰለኝ። አንድ ሌሊት ድንገት ስባንን በድርጋጤ ድርቅ ብዬ ቀረሁ። ከአልጋዬ ፊት ለፊት አንድ ሰው የዛፍ ጥላ መስሎ ቆሞ ነበርም። መቼም መልአክ ሊሆን አይችልም። መልአክ ወሪሳ ሰፈር ምን ሊያደርግ? መብራት ላብራ እጄን ስሰድ ተው ብሎ አለኝ። ተውኩ። በቀደደው ግድግዳ ስር የሚገባውን ብርሃን ውጦ ያስቀረ ጸለም ያለ ፊት አለው። በገባበት ቀዳዳ ሹልክ ብሎ ወጣ። ስለዚህ ሰው እየተንጋለልኩ አሰብኩኝ። በመጀመሪያ እንዴት አባቱ ደፈረኝ የሚል እብሪት መጣብኝ። እኔ መካሻ አጎት እያልኩኝ አልኩኝ። በኋላ ግን የማያዋጣኝ ሆኖ ተውኩትና ስለ ሁኔታው አሰላስል ጀመርም። መቼም ቤት ሰርሳሪ ሊሆን አይችልም። ምን ሊያገኝ ሲለፋ አሳደረ?
በወዲያ ከመዞር ብሎ በቤቴ ውስጥ ለማቋረጥ ያስበ መንገደኛ መሆን አለበት። ካልሆነም ጠቋሚ አሳስቶት ወይም ሲጠቆም ተሳስቷል። በደንብ ሳስበው ግን ሁኔታዎቹ ስጋት አዛሩብኝ። በካሻን የሚፈሩ እንዳሉ ሁሉ ማጥቃት የሚፈልጉ ቢኖሩስ ብዬ አልኩኝ። በግዴለሽነት እንደ አሮጌ ልብስ አውልቄ ጣልኳት። ፍርሃት ተመልሳ መጣች። ናስ የሀያ ጭዳ ፍርሃቴ መልሶ አስደገደገኝ። ብዙ አይኖች ጨለማው ላይ እንደ ሌት ኮከብ ይጣቀሱኝም ጀመርም። ይሄ ሁሉ አለ ልክ መባጠጥ ያመጣው እንደሆነም ተረድቻለሁ። ከድንበሬ አልፌ ብዙ አጥቅቻለሁ። መለስ ወደ ድንበሬ፣ ወደ ቦታዬ።